በክርስቶስ ጥለት የተሸመንኩበት አዲሱን ልለብሰው ሊሸልመኝ ሕይወት ልጥለው ልክደው አርጌውን ልቀድ አላገለድምም የደረቀ አመድ በፍቅሩ ለበስኩኝ ከኢየሱስ ስገመድ የጌጥ ልብስ ሆኖልኝ እኔ ልደምቅበት በሱ ክራ ጌጥኩኝ እግዜር ሸምኖበት። ዋው አሜዚንግ! ይሄ ግጥም እንግዲህ የክርስቶስ ጥለት የተሰኘው የገጣሚና ወጣቷ አገልጋይ የተወደደችው የተባረከችው ኃያል የሆነችው ማናት? እሷ ራስሽን አስታውቂ። ሰሊሆም ታምሬ ይባላል። ዓለም ገና ሙሉ ወንጌል ውስጥ ነው ማገለግል። እንግዲህ ሰሊሆም ታምሬ የፓስተር ዶክተር ታምሬ ገብረ ጊዮርጊስ ልጅ ናት። በጣም የተባረከች ኃያል እግዚአብሔር አምላክ ደግሞ በጣም በውስጧ ጥበብን ያስቀመጠ በልጅነቷ ውስጥ ግን ትልቅ ዕውቀት በሷ ውስጥ ያለ እይቶቿ ሰፊ የሆነች ወጣት ነች። ዛሬ ደግሞ የጄሜም ልዩ የወጣቶች እንግዳ አድርጌ ወደ እናንተ ጋብዤላችኋለሁ። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። የትም እንዳትሄዱ ከሰሊሆም ታምሬ ጋር ድንቅ ቆይታ እናደርጋለን። ሰሊሆም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሁሉ መልካም? እግዚአብሔር ይመስገን። ቆይታ ሁሉ መልካም። ክረምት እንዴት ነው? ይበርዳል። ታዲያ የብርድ ልብስ ነው አለባበስሽ ወይንስ የበረደው ሰዓት መስይ? ኢንተርቪው ስለሆነ ነው። እግዚአብሔር ይባረክ። እንግዲህ ድንቅ የሆነ የክርስቶስ ጥለት የተሰኘ የግጥም መድብል መጽሐፍ አስመረቀሽ ለቅዱሳን ለወጣቶች ለቤተ ክርስቲያን አበርክተሻል። እንደ ወደዚህ መጽሐፍ ሀሳብ ከመምጣታችን በፊት ሰሊሆም ታምሬ በቤተ ክርስቲያን ውስጥ በምን አይነት ዘርፎች ውስጥ እያገለገለች ትገኛለች? አገልግሎቷ ምን ይመስላል? እስቲ አሁን በዋናነት ማገለግለው በመዝሙር እዘምራለሁ። ወርሺፕ ሊድ በማድረግ አገለግላለሁ እሱ ላይ። ስለዚህ ትዘምሪልናለሽ ዛሬ? ጉንፋን ይዞኛል። አሜን አሜን አሜን። ይሄ ነው እንግዲህ የአገልጋዮች በተለይ የዘማሪዎች ሰበብ ጉንፋን ይዞኛል ብሎ የማምለጥ እግዚአብሔር ይባረክ። በእንግዲህ አንቺ በምታገልግይበት ዓለም ገና አጥቢያ ሙሉ ወንጌል ቤተክርስቲያን ውስጥ ነሽ ያለሽውና አሁን ላይ የወጣቶች በቤተክርስቲያን የመሳተፍ የማገልገል እንቅስቃሴያቸው ምን ይመስላል? ከእናንተ አጥቢያ ተነስተሽ እንግዲህ በተለያየ ቦታዎች ላይ የርሽም ስለምታገልግይ እንዲሁም ደግሞ ሄደሽም ስለምታይ ነገሮች ቅርብ ናቸው ብዬ ስለማምን ምን ይመስላል? አሁን ላይ ወጣቶች በቤተክርስቲያን እየተሳተፉ ነው ወይ? ይገኛሉ ወይ? ይመጣሉ ወይ? አዎ የአገልግሎት በር አለ በደንብ። ያው ቸርች ውስጥ ብዙ እንትኖች ስላሉ በኳይርም ማገልገል በምንፈልግበት ዘርፍ ውስጥ በጋብተን ማገልገል እንችላለን። የጸጋ ስጦታን ከለየ በኋላ ከዛ በኋላ ገብቶ ማገልገል ይቻላል። እንግዲህ አገልግሎቱ እንዳለ ሆኖ ግን መሳተፉ መገኘቱ ራሱ ለማገልገል ብቻም ሳይሆን ለመገልገል አሁን ብዙ ቤተክርስቲያን የወጣቶች መደበኛ ፕሮግራም አለ፣ ሳምንታዊ ፕሮግራም። አንዳንዱ ጋር ቅዳሜ ነው፣ አንዳንዱ ጋር እሑድ ነው፣ አንዳንዱ ጋር ሐሙስ፣ አርብ ሁሉ ያለበት ቦታ አለ። ከዛ አንጻር ወጣቶች ይመጣሉ ወይ? ይገኛሉ ወይ? ወይስ ሳስተዋል? እንዴት ነው ነገሩ? እኛ ቸርች ይመጣሉ ወጣቶች። እሑድ ሚስ አያደርጉም አብዛኞቹ። አብረን ነው ያደግነው እዛው ሙሉ ወንጌል ስለሆነ ከልጅነት እንዳይከሱሽ ብለሽ እንደሆነ ይመጣሉ ሁሉም ያልሽ? አይ አይደለም፣ ይገኛሉ። አብረንም ስላደግን አንድ ኳይር ውስጥ ምናምን ስለነበረ በቃ ሚስ አይደረግም። ስራም ካላቸው ስራቸውን ዘግተው ምናምን ይመጣሉ። ይገርማል። ስለዚህ አብዛኞቹ እናንተ ጋር። ሌላው ጋር ስታይስ? ሌላው ጋር አይ ቲንክ እንደ ወጣቱ ቸርቹ ወጣቱን እንደያዘበት መንገድ የሚለካ ይመስለኛል። ማለት ውስጥ ያለውን ጸጋ የሚገልጥበት መንገድ ካልተመቻቸለት እግዚአብሔር ያለው የሰጠው ነገር እንዲገለጥ ግዴታ መንገድ ያስፈልጓል። እሱ መንገድ ካጣ ነው ሜቢ ከዛ ቸርች ያለውን ነገር እንትን ሊል የሚችለው ሊቀር የሚችለው ብዙ ነገሮች ሊፈጠሩ የሚችሉት። ግን መንገዶቹ ከተመቻቹለት ውስጥ ያለውን ጸጋ ለመግለጥ የትም አይደም ወጣት ይመጣል፣ ቸርች ይገኛል። ስለዚህ አያያዝ ወሳኝነት ይኖረዋል። ውስጡ እንዳለው ጸጋ ደግሞ አይተን ቦታ ብንሰጠው ከቤተክርስቲያን አይጠፋም ነው። ይሄ ትልቅ መልእክት ነው ለቤተክርስቲያን መሪዎች። እንግዲህ የወጣቶችን ጸጋ እያያችሁ በቦታቸው እንዲያገለግሉ ደግሞ እድል እንድትሰጧቸው እኔም ጥሬን ማቅረብ ፈልጋለሁ። ሰሊ ከዝማሬ ባሻገር ሰሊሆም ታምሬ አሁን ለምንድን ነው እየሰራች ያለችው? ብዙ ሀሳቦች አሉ ልሰራቸው ያሰብኳቸው። ያው የግጥም መጽሐፍ ሌላም ለመጽሐፍ ሀሳብ አለኝ።
እና ደግሞ መዝሙሮችም የመስራት ሀሳብ አለኝ። አሁን አንዳንድ ቦታ ደግሞ ሳይሽ ትላልቅ የመንግስት ቢሮዎች ላይ አይሻለሁ። መቼም ለፎቶ እንደማይሆን ምንድነው እየተማርሽው ትምህርት አለ አይደል ዩኒቨርሲቲ ላይ? ከዛ በኋላ ምንድነው አሁን ላይ እየተንቀሳቀሽ የምትገኝባቸው ቢሮዎች? አሁን እየሰራሁበት ያለሁት ከተማርኩት ጋር አይገናኝም። እውነት ለመናገር ሶሻል ወርክ ነው የተመረኩት፣ ግን አሁን እየሰራው ያለሁት የውጭ ጉዳይ ኢንስቲትዩት ውስጥ። ክብርነቱ እሺ፣ እግሬን ልፍታና እዛ ውስጥ ነው የምሰራው። ያው የነሱን ሚዲያ ምናምን ነው ተመልኩ። የውጭ ጉዳይ ሚኒስቴር ላይ ሚዲያ ክፍል ውስጥ እየሰራሽ ነው። ኮሚኒኬሽን ክፍል ውስጥ። ዋው። ስለዚህ እንግዲህ በብዙ አቅጣጫ የውጭ ነገሮችን ስፈልግ ወደ በሩ ነሽ ማለት ነው። እግዚአብሔር ይባረክ። እንግዲህ የመጀመሪያውን የግጥም መድብልሽን የክርስቶስ ጥለት በሚል አውጥተሻል። ወደ ስነ ጽሁፍ ዓለም እንዴት ገባሽ? ግጥሞችን እንዴት መጻፍ ጀመርሽ? ትንሽ ሆኜ ታላላቅ እህቶቼ ይጽፉ ነበር። በጣም ብዙ ደብተሮች ነበሩ ቤት ውስጥ ግጥም ተጽፎ የተቀመጡ ነው። የነሱ የቶችሽ ታላላቅ እህቶቼ እና ትንሽ ሆኜ ሲጽፉ ምናምን አይ ነበር። ከዛ ወደፊት የግጥም መጽሐፍ ይኖረኛል ብዬ አልኩኝና እነሱን ሳይ እንግዲህ ቀደምሻቸው ወይ እነሱ አውጥተዋል? አላወጡ? እነሱ አላወጡም፣ ግን እዚህ መጽሐፍ ላይ አካትቻለሁ የነሱን። ኦኬ። ለምን ይቀርባቸዋል? እነሱን አይተሽ መጠሽ የነሱን ማነጋ አሻራ ሳታስቀር። እሺ፣ ግጥሞችሽ በብዛት ምን ላይ ያተኩሩ ናቸው? ከርዕሱ እንጀምር። የክርስቶስ ጥለት። ክርስቶስ ጥለት አለው እንዴ? ለምንድን ነው የክርስቶስ ጥለት የሚል ርዕስ ያወጣሽው? ግጥሙ እንዳለ ኦልሞስት ሁሉም ከባይብል የተወሰደ ሀሳብ ነው ያለው። የክርስቶስ ጥለት ያልኩበት ምክንያት ደግሞ መጽሐፍ ቅዱሳችን ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ከሚለው ሀሳብ ወስጄ ነው እንትን ያልኩትና ያው አዲሱን ሰው ልበሱ ስለሚል ከሱ ሀሳብ ጋር አገናኝቼ ነው እና ክራይስትን ስንለብስ አዲስ ፍጥረት ስንሆን የሚለውን ሀሳብ ወስጄ ከዛ ኢትዮጵያ ውስጥ ደግሞ ያው አሪፍ ልብስ የሚባለው ለኦኬዥን ላይ ስፔሻል ቀን የምንለብሰው የጥለት ልብሶች ሀገር ልብሶች ስለሆነ ከሱ ጋር አገናኝቼ ነው የክርስቶስ ጥለት ያልኩት። አሜዚንግ እይታ ነው። ደስ ይላል በጣም። ምን ያህል ግጥሞች ናቸው እዚህ ውስጥ የተካተቱት? ወደ 70 ግጥሞች ያህላሉ አይደል? እስቲ ከግጥሞች መካከል እኔ የክርስቶስ ጥለት የተሰኘውን ርዕሱን ወይም የመጽሐፉ የመድብሉን ዋነኛ ግጥም የሆነውን አቅርቤያለሁ። በአንቺ ድምጽ ደግሞ በአንቺ ያነባብ ዘዬ ደግሞ ቢሰሙሽ ጥሩ ነው ብዬ ስለማስብ በራስሽ ምርጫ ከጻፍሻቸው መካከል አንዱን አቅርቤላቸው። እሺ። እኔ ያቀረብኩትን አይቻልም መኮረጃ አይቻልም። እሺ። ርዕሱ የመልክ ነጸብራቅ። ከሀሳቡ የጠፋው እሱም የዘነጋኝ ወድሻለሁ ብሎ ለችግር ሲተወኝ አምላክ ነው ዝም ያለኝ። አንተን ተደግፌ የሆነብኝ ዝለት ራሴን ስጠላ በህይወት ስሞገት የታለ አምላክሽ ብሎ ሲሳለቁ ከነሱ እርኩስ ጋር እኔ ሊያስታርቁ ሊንገዳገድ ብሎ የልቤ ድምድማት ተሳቅቅ ያለሁ የፊቱን ስገምት አምላኬ ሆይ የት ነህ ቀዬን ንገረኝ አንተ ባለህበት እኔም በከተምኩኝ አምላክ ነው የተወኝ እያልኩኝ ሳማረር ከቤቴ መስታወት ከፊቱ ስገተር በመልኬ አየው አለው ልጄ ስትል በአምሳሌ ሰርቼሽ መልኬን ባንቺ ስስል እንዴት አላስተዋልሽ ባንቺ ውስጥ እንዳለው ኡፍ ባልኩት እስትንፋስ ነው እኮ የምትኖሪው መለኮት ሲናገር ይህንን ሰማሁት አምላክ የት እንዳለ ማወቅ ለምትሹት ሩቅ አትሂዱ ይሄው መልኬን ይዩት ሩቅ አትሂዱ ይሄው መልኬን ይዩት። አሜዚንግ መልክ ላይ መልኩ ተስሏል ነው። ስለዚህ እኔን ስታዩ ክራይስትን ታያላችሁ። በባህሪ ይገለጣል አይደል? በንግግር ይገለጣል፣ በአካሄድ ይገለጣል። ይሄ ትልቅ መልእክት ያለው ነው። እግዚአብሔር አምላክ የተባረከ ይሁን። ብዙ ወጣት ገጣሚዎች አሉ፣ የተለያዩ መጣጥፎችን ወጎችን የሚጽፉ የትረካ አይነት ይዘት ያላቸውንም ድርሰታዊ ይዘት ያላቸውንም ጽሁፍ የሚጽፉ ወጣቶች በየቤታቸው አሉና እንዴት ወደ መጽሐፍ ይቀይሩ? ብዙ ጊዜ ያው ከገንዘብ የተነሳ ሁኔታው እንዴት ይሆንልኛል፣ ሰዎች እንዴት አገኛለሁ መንገድ የሚያሳይም ብለው ብዙ ስራቸውን ያስቀምጡ ወጣቶች ይኖራሉ። አንቺ ደግሞ በወጣትነትሽ ይህን መጽሐፍ ሰርተሻል። ቀጣይ መጽሐፍቶች እንደሚዘጋጁ እናምናለን። እንዴት ያድርጉ?
ከሰሊሆም ምንድነው የሚማሩት? ያው እኔ ከኔ ኤክስፒሪየንስ ለወጣቶች የምነግረው ነገር መጀመሪያ ሁሉም ነገር የሚጀምረው ከሀሳብ ነው። ሀሳብን ነው ወደ ምድር የምናወርደው እና ብዙ ትላልቅ ነገሮች መጀመሪያ ሀሳብ ነበሩ። አንድ ሰው ማሰብ ካልቻለ ምንም ህይወቱ ላይ የሚያመጣው ነገር የለም። ለዛ መጀመሪያ አስብ ነበረ የግጥም መጽሐፍ እንዲኖር ብዬ አስብ ነበረ እና እሱን ሀሳብ እያሰብኩኝ ግን የገንዘብ የብዙ ጥያቄዎች ይኖራሉ። ያው ፋሚሊ ብጠይቅ ሊያደርጉልኝ ይችላሉ። ግን አንድ ቀን መጽሐፍ ቅዱስ እያነበብኩኝ የሆነ ቃል አነበብኩ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ የሚለውን እና ይሄንን ቃል አንብቤ እያሰብኩኝ የእግዚአብሔርን ባለጠግነት አሰብኩ። የእግዚአብሔርን ባለጠግነት ልክ አሰብኩኝና እንደውም እግዚአብሔር ይሄ ሀሳብ በጣም ቀለለ። ማለት የእግዚአብሔር ባለጠግነት በጣም ብዙ ስለሆነ ፋሚሊን ባማከር እና እነሱ ቢያሳትሙልኝ እንደውም ከእግዚአብሔር ባለጠግነት ጋር እንትን ይላል ብዬ አልነገርኳቸውም ነበረ። ከዛ በኋላ ይሄ ቃል ሲገባኝ በቃ እግዚአብሔር ራሱ ባለጠጋ ስለሆነ ያሳትምልኛል የሚል እምነት ውስጥ ገባሁ እና ያው ቀጥታ ወደ ግጥም መጽሐፍ ምንም የለኝም ብር ምንም ሳይኖርኝ ግቢ ነበርኩኝ። ስጽፍ ዩኒቨርሲቲ ውስጥ ነበርኩኝ። የማነባቸውን ቃሎች ወደ ግጥም እየቀየርኩ መጽሐፍ ጀመርኩኝ። ከዛ በኋላ አንዳንድ ሰዎች አናገርኩኝ የሚያሳትምልኝ ቦታ ምናምን ፍለጋ እና ግቢ ሆኜ የሚላክልኝ ብር አስቀምጥ ነበር። የተወሰነውን እያስቀመጥኩኝ የተወሰነውን እጠቀምበታለሁ። ከዛ እንደዛ አስቀምጬ ከ2 ወር ከ3 ወር በኋላ ግጥሙን ጽፌ ጨረስኩት። ከዛ በኋላ አሳተምኩኝ። አሳትሜ ባነርም ሁሉንም ነገር አሰርቼ ከጨረስኩ በኋላ ማንም ኢንቮልቭ አላደረገም እዚህ እንትን ውስጥ ማለት ነው። ማለት ማይንዴ ውስጥ የእግዚአብሔር ባለጠግነት የሚለው ስላለ እግዚአብሔር ራሱ ያደርግልኛል ብዬ ነበረ ሙሉ እንትን ያልኩትና ሁሉም ነገር አልቆ 1 ወር ቀር። ፋሚሊ ማያውቅም ማንም ማያውቅም ነበር። ኧረ እባክሽ ደብቀሻቸው? ማንም ማያውቅም ነበር። ከዛ ያው ሚዲያ ላይ ልለቀው ፈልጌ ማስታወቂያውን ቤት አያውቁም። ስለዚህ መጀመሪያ ቤት ልንገራቸው ብዬ ለፋዘር ሰጠሁት መጽሐፉን። ከዛ ምንድነው ምናምን ብሎ ሲያየው ሰሊሆም ይላል። ተደገጠ። ምንድነው ምናምን ነገር አለኝ። መጽሐፍ ላሳትም ነው ከ1 ወር በኋላ ተገኘው አልኩት። እንደ ሩቅ ሰው አድርገሽ ቤተሰቦችን ራሱ እንደ ተጋባዥ። እሺ ከዛ ያው ደነገጠ፣ ኢሞሽናል ሆነ ምናምን። እንዴት እንዳረኩት ነገርኩት እና የግጥሜ መጽሐፍ ምርቃት ቀንም እየተናገርኩት ነገር ነው። ከኔ አቅም ልክ ባስብ ኖሮ የእግዚአብሔርን ባለጠግነት እንትን ማለት ለማውራት ይከብዳል። ምክንያቱም በእኔ አቅም ነው ያረኩት ብዬ ስላሰብኩ ምንም ሳይኖረኝ ነው ያሰብኩት። ከዛ በኋላ ግን እግዚአብሔር አደረገ እና ማሰብ ነው የሚጠበቅባቸው። ከዛ በኋላ እግዚአብሔር ባለጠጋ ስለሆነ የትኛውንም ነገር ያደርግላቸዋል። የኔ ላይፍ ኤክስፒሪየንስ ይሄ ነው። እምነት ነው ማለት ነው። በእግዚአብሔር ላይ ታምነሽ ጀመርሽ። ግቢ ውስጥ ሆነሽ ዩኒቨርሲቲ ላይ ሆነሽ ነው ግጥሞች የጻፍሻቸው። ከዛ ደግሞ ያ ቃል ወደ አንቺ መጣ። ቃሉን ደግሞ አመንሽ። እግዚአብሔር ፕሮቫይድ አደረገ። የራስሽን አባት፣ የራስሽን እናት፣ የራስሽን እህቶችን ሰርፕራይዝ አድርገሽ ራሱ እንደ ክብር እንግዳ ላስመረቅ ነው ብሎ ይሄ አሜዚንግ ነው በራሱ። ምን ተሰማቸው ግን? ፋዘር ኢሞሽናል ሆኖ አልቅስ ሁሉ ነበር እና እዚህ ደረሰችልኝ ልጄ ብሎ ደነገጠ። ኤክስፔክት አላደረገም እና እንደዛ በጣም ኢሞሽናል ሆኖ ነበር። ከዛ በኋላ ፕሮግራሙን ምናምን በጣም ብዙ ብር ነው የሚፈጀው ኦብቪየስሊ። ግን ከየት እንደመጣ አላውቅም፣ እንዴት እንደሆነ አላውቅም። ሁሉ ነገር ፕሮቫይድ ተደርጎ የዛን ቀን ቆሜ ተናገርኩኝ። በቃ እግዚአብሔር ፕሮቫይድ ያደርግላችኋል እናንተ አስቡ አልኩኝ፣ ለወጣቶች ማለት ነው። እና እኛ የሚጠበቅብን ማሰብ ነው፣ እግዚአብሔር ያደርገዋል። እስቲ ደግሞ ከግጥሙ ስራዎችሽ መካከል ደግሞ እንስማት እያሉ ነው ወጣቶች፣ እያዩዋቸው እየሰማዋቸው ነው። ስለዚህ እስቲ ደግሞ አንድ ግጥም ጀባ በይን እስቲ። እሺ ይሄ መጀመሪያ ግጥም የግጥሙ መጽሐፍ አስቤ ለመጽሐፍ ፈልጌ ስለ እግዚአብሔር ለመጽሐፍ ፈልጌ ቃላት አጣውና እንዴት ነው እኔን እግዚአብሔር ማብራራው ብዬ የጻፍኩት ግጥም ነው። የመጀመሪያው ግጥሜ ነው። እሺ ርዕሱ ልገጥም ነው አሉ ነው።
ልገጥም ነው አሉ ቃላትን ልቀምር ብዕር ተጠቅሜ ሀሳቤን ላሰፍር ሀብዬ ጀምሬ ፐብዬ ልጨርስ አንዱንም ሳላስቀር ፊደል ሳላስተርፍ ከሀሳቤ ጥልቀት ዘልቄ በዝቅጠት ተዘፍቄ ያለው በቃላቶች ጥምቀት አረ የቱን ልምረጥ የቱ ይገልጸዋል በልቤ እሳት ላይ ውሃውን ቸልሶ የቱ ያበርደዋል ልገጥም ነው አሉ ቃላትን ልቀምር ብዕር ተጠቅሜ ሀሳቤን ላሰፍር ወይ ጉድ አለ ልቤ ደርሶ እያፌዘብኝ ቃላት እንደማጣ ገብቶታል መሰለኝ ደሞም እውነት አለው ቢልስ ቢናገር ብዙ ተደርጎልኝ ዝም ቁጭ ስል ዝም አትበይ ብሎ የሚቆሰቁሰኝ የአምላኬ ውለታ እሱ ስላለብኝ ነው እንጂ አውቃለሁ ፊደል እንደሚሰንፍ ጉልበት አቅማቶ እንደሚዝለፈለፍ እኔም ወጉ ደርሶኝ ሆሆ ቅኔ ልዘርፍ ልገጥም ነው አሉ ቃላትን ልቀምር ብዕር ተጠቅሜ ሀሳቤን ላሰፍር ብዕር ተጠቅሜ ሀሳቤን ላሰፍር እግዚአብሔር እንግዲህ ትልቅ አምላክ ስለሆነ ሉዓላዊ አምላክ ስለሆነ እሱን ለመግለጥ እንግዲህ የሚገልጥም ብዕርም የለም ቀለምም የለም ጀምሮ ማቆም ነው ከባድ ነው ትልቅነቱ አምላክነቱ አፍቃሪነቱ የትግስቱ ጥልቀት የምሕረቱ ጥልቀት አይደለ እና እግዚአብሔር አምላክ የተባረከ ይሁን አቅም ያሳጣል እግዚአብሔርን ለመግለጥ ግን ሁሉ ጊዜ በኑሮ ለመግለጥ በህይወታችን ለመግለጥ ባኬዳችን ለመግለጥ እግዚአብሔር ጸጋውን ያብዛልን እንደው ሰልዬ በጣም በርካታ ወጣቶች ተስፋ እየቆረጡ ይገኛሉ እና ተሰሚያለሽም ብዬ አስባለሁ በተለያዩ ሚዲያዎች ዩኒቨርሲቲ ተማሪዎች ሆነው ኮሌጅ ላይ ሆነው እንደገና ደግሞ ሃይስኩል ላይም ኤሌመንተሪ ላይም ሆነው ራሳቸውን ሲያጠፉ በገመድ አንቀው ሲገሉ ተስፋ ቆርጠው ይህችን ምድር ሲሰናበቱ ያለ እድሜያቸው ወላጅ አሳድጎ ትልቅ ቦታ ይደርሳሉ ብለው ደግሞ ሲጠብቃቸው እነሱ ደግሞ እድሜያቸው ባጭር እንደዚህ ጠላት ሲጠቀምባቸው እናያለንና ለምን ይመስልሻል ተስፋ የሚቆርጡት ወጣቶች የመጀመሪያው ነገር ዓለም አለ ስጋ አለ ወጣትነትም አለ እነዚህን ሁሉ ደግሞ አንድ ሰው ማሸነፍ የሚችለው ከክርስቶስ ጋር ሲሆን ብቻ እና ያው ግቢም ሲሆን አብዛኛውን ከልጅነት ያደኩት ያው ቸርችና ትምህርት ቤት ነበር ግቢ ስገባ ነው ብዙ ነገሮች የሚያዩትና ብዙ ሰዎች አሉ እዛ ብዙ ወጣቶች አሉ በጣም አቅም ያላቸው ምናምን ግን ሱስ ውስጥ ያሉ ብዙ ነገር ውስጥ ያሉ እንደዚህ አይነት ደረጃ ሊደርሱ የሚችሉት ተስፋ ሳይኖር ሲቀር እና ሁሉም ሰው ከክርስቶስ ጋር ሆኖ ካልሆነ በጣም በተለይ በወጣትነት በጣም ከባድ ነው የሚሆነው ከዓለም ጋር ራስንም አሸንፎ ከዛ በኋላ ብዙ ፈተናዎች አሉ ወጣትነት ላይ እነሱን ሁሉ ማሸነፍ የሚቻለው ከክርስቶስ ጋር ብቻ ነው ለዛው ይመስለኛል ስለዚህ በተለይ በጨለማ ውስጥ በተለያየ ስርዓት ውስጥ ያሉ ክርስቶስ የሚያድን የሚያስመልጥ ተስፋ የሚሰጥ ራሱ ተስፋችንም ማን ነው ክርስቶስ ነው እንደ በቤት ውስጥስ ሆነው ጌታን እያገለገሉ እየዘመሩ እየጸለዩ በተለያየ አገልግሎት ዘርፍ ውስጥ እንደው እየተንቀሳቀሱ ጸጋቸውን እየገለጡ ያሉ ግን ደግሞ እየደከሙ ያሉ ደግሞ ወጣቶች ትናንትና ሲዘምሩ ያየሻቸው አሁን ደግሞ ማታገኛቸው አቴንድ ሲያደርጉ ባይብል ስተዲ ለምታገኛቸው አሁን ደግሞ ማይታዩ በርካታ ወጣቶች አሉ እና በቤት ውስጥ ላሉትስ ወጣቶች ምን ተመክሪያቸዋለሽ በጌታ ቤትም ሆኖ ብዙ ፈተና ይኖራል አይኖርም ሳይሆን ይኖራል ግን መጽሐፍ ቅዱስ ላይ ሲናገር ስርና መሰረታቸው በፍቅር የጸና ይሁን ይላል እና ሌላ ደግሞ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው እግዚአብሔርን ማወቅ ውስጥ መጥፋት አለ ብዬ አላምንም ማለት ጊዜያቸውን ሰጥተው የሆነ የምንደገፈው ሰው ላይኖር ይችላል እግዚአብሔርን እንዲ ብሎ የሚያስረዳን የሚያስተምረን ላይኖር ይችላል ግን መጽሐፍ ቅዱስ በማንበብ ከእግዚአብሔር ጋር ጊዜ በማሳለፍ ራሳችን ላይ የምንሰራ ከሆነ ከእግዚአብሔር ጋር ያለንን ግንኙነት የምናጠነክር ከሆነ የትኛውም ቻሌንጅ ቢመጣ ማለፍ እንችላለን ለምሳሌ መጽሐፍ ቅዱስ ላይ ኢዮብን ብናየው በጣም ብዙ ነገር አሳልፏል ግን አንድ እግዚአብሔር እኔን በጣም የሆነ ፈተና ውስጥ ሆኜ ሳልፍ እግዚአብሔር ያስረዳኝን ነገር በዚህ አጋጣሚ ሼር ላድርግ ኢዮብ መጽሐፍ ቅዱስ ላይ መጀመሪያ ሰይጣን ወደ እግዚአብሔር ገብቶ ሁሉንም ያለውን ነገር ስለባረክለት ስለሰጠው ነው እንደዚህ ያመሰገነክ ያለው አለ ከዛ በኋላ ግን ብትወስድበት ይሰድብሃል ሶ ሜን ፖይንቱ እግዚአብሔርን መስደቡ ነው ሜን ፖይንቱ እግዚአብሔርን መስደቡ ነው ከእግዚአብሔር ጋር ያለውን ግንኙነት ማቆሙ ነው የሰይጣን ማለት ይሄ ልጆቹ መውሰዱ አይደለም ሀብቱ መውሰዱ አይደለም እነዚህ ሁሉ ተጠቅልለው ከእግዚአብሔር ጋር ያለውን ግንኙነት እንዲያቆም እና እዛ ፈተና ውስጥ እያለፍኩኝ እግዚአብሔር ይሄንን አስረዳኝ ይሄ የተወሰደውም ነገር የሚመጣውም ነገር
ከእግዚአብሔር ሊለይ እንዳይችል አድርጎ የዛን ጊዜ እንትን አለኝ እና ይሄ ነገር ሲገባኝ እና አሁን የምናልፍበት ፈተና ብዙ ከባድ ሊሆን ይችላል፣ ግን የሰይጣንን ፐርፐዝ ማወቅ ነው። ከእግዚአብሔር የሚለይን አንድ ነገር እስከማይኖር ድረስ ራሳችን ላይ መስራት አለብን። ብዙ ድካም ሊኖር ይችላል፣ ብዙ ነገሮች ሊፈጠሩ ይችላሉ፣ ብዙ ፈተናዎች ሊፈጠሩ ይችላሉ፣ ግን ከእግዚአብሔር እስኪለየን ድረስ መፍቀድ የለብንም ብዬ ነው እኔ ማምነው። ዋው አሜዚንግ ሀሳብ። እግዚአብሔር አምላክ ይባርክሽ። የጠላትን ሀሳብ አንስተውም እንደሚል የእግዚአብሔር ቃል አንስተውም ከእግዚአብሔር መንገድ ማቋረጥ፣ ግንኙነታችን ማቋረጥ ወደ ራሱ ከብርሃን እንግዲህ ወደ ጨለማ እንድንመጣለት ስለሆነ ሁሉ ጊዜ የሚያደባው እኛም ልንነቃበት ይገባል። ልንጸልይ ብንደክም ደግሞ የሚያበረቱን አባቶችን አገልጋዮች ጋር ሄደን ደግሞ እንዲጸልዩልን ማድረግ ነው። የክርስቶስ ጥለት የተሰኘው የመጀመሪያ ስራሽ ነው። በውጭ ጉዳይ ሚኒስቴር ደግሞ ቢሮ ውስጥ ደግሞ በሚዲያ አገልግሎት ውስጥ ትገኛለሽ። በቀጣይ ሰሊሆም ታምሬን የት እንጠብቃት? ምን እንጠብቃት? ምን ነገር ወጥነሻል? የነገው እቅድሽ ምንድን ነው? ያው የበለጠ እግዚአብሔር ማገልገል ነው የሚሆነው እና ያው መጽሐፍ ቅዱስ ሲናገር በጉብዝና ወራት ፈጣሪን አስብ ስለሚል ጉብዝና ጌታ ማድረግ ነው የምፈልገው እና ብዙ ሀሳቦች አሉኝ። አሁንም ብዙ ስፒሪቹዋል ግጥሞች ሄዱ እውነት ለመናገር በዛኛው ዓለም ግን አሉ፣ በጣም ብዙ አሉ። ግን ስፒሪቹዋል ዓለም ላይ ያለ በግጥሞች ብዙም የሉም። ፈልጌ ይሄንን ሳሳትም ስለፈለግኩ አላገኘውም ብዙ እና አንደኛ በዚህ መልኩ ይሄ በአርት በኩል ክራይስትን መግለጥ ይቻላል የሚለውን ብዙ ሀሳብ አለኝ። ሌላ የግጥም መጽሐፍም ይዤ እንደምመጣ አስባለሁ። ሌላ ደግሞ ያው መዝሙር ላይ በደንብ ማገልገል እና ብዙ መዝሙሮች አሉኝ ወደፊት ይወጡ ናቸው እመጣለሁ እያስባለሁ። እግዚአብሔር ይባረክ። በመጨረሻ በኢትዮጵያ ቤተክርስቲያን ውስጥ ስለሚገኙ ወጣቶች እኔም ፕሮግራም የሚከታተሉ አማኞች ብቻ አይደሉም ባይዘዌ እና እንግዲህ በዛኛውም ዓለም ውስጥ ያሉ በርካታ ወጣቶች ይከታተላሉ። ወጣቶች ብቻ ሳይሆን መሪዎች፣ አገልጋዮች፣ እናቶች፣ አባቶች፣ ቲኔጆች ጭምር ይህ የወጣቶች ፕሮግራም ያዩታል ስለሚወዱት የሚባረኩበት የሚጽናኑበትም ስለሆነ ማለት ነው። ከዚህ አንጻር ነው የመጨረሻ ለወጣቱ ትውልድ ለቤተ ክርስቲያን ለመሪዎችም ለወላጆችም ጭምር እንዲሁም ደግሞ ታዳጊዎች ያው ከታዳጊነት አይደለ ከቲኔጅ ነው ቀጥሎ ወደ ወጣትነት የሚመጣውና ለነሱም ያለሽ መልእክት ሰምራይዝ አድርገሽ ሰብሰብ አድርጊያቸውና አስተላልፊላቸው። እሺ ያው ቅድም እንዳልኩት ሁሉም ነገር የሚጀምረው ከሀሳብ ነው። እግዚአብሔር የሰጣቸውን ጸጋ አውቀው ይሄ በእነሱ አቅም ልክ በእነሱ ሀሳብ ልክ ሳይሆን እንደ እግዚአብሔር ባለጠግነት ልክ እያሰቡ ሀሳባቸውን እግዚአብሔር ውስጣቸው ያለውን ያስቀመጠውን ጸጋ መግለጥ ይችላሉ እና ቅድምም እንዳልነው ብዙ ፈተናዎች ይመጣሉ ወጣትነት ላይ በጣም ብዙ ፈተናዎች በትምህርት ቤት፣ ስራ ቦታ፣ ኤቭሪዌር እና እሱን ማሸነፍ የሚችሉበት መንገድ ክራይስትን መምሰል ነው። እለት እለት እቺን ዓለም አትምሰሉ አይደል ሚለው። ስለዚህ ዓለምን ላለመምሰል ደግሞ ክርስቶስን መምሰል አለብን፣ ግዴታ ነው። ስለዚህ ክርስቶስን መምሰል ደግሞ የሚጀምረው መጽሐፍ ቅዱስ ለማንበብ ክራይስትን የምናገኘው ባይብል ውስጥ ስለሆነ እሱን መምሰል ራሳችንን እለት እለት ማሰልጠን አለብን ብዬ አስባለሁ። አንድ ሰውነቱን ቢልድ ለማድረግ የሚፈልግ ሰው ጂም እንደሚሄደው ክራይስትን መምሰል የሚፈልግ ሰው ሁሌ ባይብል ማንበብ አለበት ብዬ አምናለሁ እና በዚህ ዘመን ማስተላልፈው በደንብ ከክራይስት ጋር ጊዜ ያሳልፉ፣ ክርስቶስን መሰሉ። ከዛ ዓለምን ማሸነፍ ችግሮችን ማሸነፍ ትችላላችሁ ብዬ እግዚአብሔር አምላክ የተባረከ ይሁን። እንግዲህ 70 ግጥሞች ካሉት መካከል እንግዲህ ከክርስቶስ ጥለት መጽሐፍ 2 ግጥም አቅርቦ መሄድ ጥሩ ስለማይሆን የመጨረሻ አንድ ግጥምሽን መሰነባበቻ አቅርቢልንና ከዛ ፕሮግራማችን በዚህ እንጨርሳለን። እሺ። ግጥሞችሽ ክራይስት ሴንተር ናቸው። ደስ ይላል። መጽሐፍ ቅዱስን ቤዝመንት ያድርጉ ስለሆኑ እግዚአብሔር አምላክ የተባረከ ይሁን። እንጀራ ወጣልኝ ነው ከምጣዱ ገብቶ ሲጋገር ሰንብቶ ቢያስቀምጡት ሰፌድ ላይ ተኝቶ አልሰነብት አለ አደረሽ አግቶ። እንጀራ ይውጣልሽ ብላኝ አልነበረ እናቴ መርቃኝ ታዲያ ምን ነው አለ። ጎተራው አይሞላ በላዩ ቢከቱ መልሶ አምጡ ይላል የበላው ረስቶ። ላይጠግቡ ለመብላት ላይረኩ መጠጣት ለሆድ ነው የሚለፋው የሚጨረስ ጉልበት። ሚያጠግብ እንጀራ ዳግም የማይስርብ የሚፈልቀው ውሃ እርካታው የማይጎል
የህይወት እንጀራ ኢየሱስን አገኘው የእናቴ ምርቃት ለካ ሆኖልኝ ነው እንጀራ ወጣልኝ ኢየሱስን ሳገኘው እንጀራ ወጣልኝ ኢየሱስን ሳገኘው እንጀራ ይወጣልን ለካ ኢየሱስን አግኝተን ነው። አሜዚንግ። አሁን እንጀራ ወጣልን የምንለው በተለምዶ ስራ በር ሲከፈትልን ልጆቻችን ምናምን ሲያድጉ ይላሉ እናቶቻችን በቃ እንጀራ ወጣልኝ ይላሉ። ክርስቶስ ማግኘት ነው ከምንም በላይ። እግዚአብሔር አምላክ የተባረከ ይሁን። ዘመንሽ የተባረከ ይሁን። ጊዜሽን ቆርሰሽ ደግሞ ለወጣቶቼ እኔ መሰለ ሐሳብ ስላስተላለፍሽልን ባንቺ ውስጥ ደግሞ እግዚአብሔር ስላስቀመጠው የጥበብ ጸጋ የዝማሬ አገልግሎት ጸጋ ክብሩ ለጌታ ይሁን። እንጠብቃለን ልክ እንደ ክርስቶስ ጥለት የበለጠ ደግሞ ሌሎች ስራዎችን ይዘሽ እንደምትመጪ እናምናለን። ቀሪ ዘመንሽ ክርስቶስን እያሳየሽ የምትቀጥይበት የምትደምቂበት ይሁንልሽ። የተወደዳችሁ የጄኤምኤም ልዩ ለወጣቶች ፕሮግራም የእንግዳ ሰዓት ቤተሰቦቻችን ከሰሊሆም ታምሬ የክርስቶስ ጥለት መጽሐፍ ጸሐፊ የግጥም መድብል አዘጋጅ ከሷ ጋር ሳደርግ የነበረው ቆይታ እንደተባረካችሁበት እንደተማራችሁበት ጌታን ደግሞ ከፍ እንዳደርጋችሁ አምናለሁኝ። እንግዲህ በየቤተ ክርስቲያን ውስጥ ያላችሁ በተለይ ደግሞ በጥበብ ስራ ላይ በስነ ጽሁፍ ይዘት ላይ ያላችሁ እንድትበረቱ ተስፋ እንዳትቆርጡ ከሀሳብ የሚጀመር ነገር አካል የለበሰ ነገር መጨረሻ ላይ ስለሚያመጣ እንግዲህ ተክታችሁ እንድትሰሩ በተላለፈላችሁ መልእክት መሰረት እንድትጸኑ እንድትበረቱ እኔም እንከሬጅ አድርጋችኋለሁ። የዛሬውን የእንግዳ ሰዓታችን በዚህ አጠናቅቄያለሁ። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ሳምንቱ የተባረከ ይሁንላችሁ። ወዳችኋለሁ። ሻሎም